بسم الله والحمد لله والصلاة والسلام على رسول الله ነብዩ ሙሳ አለይሂ ሰላቱ ወሰላም እንግዲህ ብዙ ጣውረር ነው ያጋጠማቸው ሚን አቅዋ በኒ አንቢያ በኒ እስራኤል ለመከራም ለደስታም በጣም ብቁና ታላቅ የሆኑ ነብይ ነበሩ የመጣውን ሁሉ ችግር ተጋፍተው መፍትሄ ማምጣት ይችሉ ነበር ስለዚህ አሁን ደግሞ ያጋጠማቸውን ነገር ሰባ ያገር ሽማግሌ ይዘው ሄደው እዛ ረግፈዋል ሰዎቹ ባዶጃቸውን ቀርተዋል አሁን ይሄን ነገር ዝም ብለው ወደ ሀገር ቢመለሱ መግቢያ የላቸውም ሰዎቹን ተስፋ ሳይቆርጡ በጥፋታቸው ይቅርታ እንዲደረግላቸውና ወደ ህይወት እንዲመለሱ ነው አሁን ጥረት ያደረጉ ያሉት ማለት ነው ወክቱብ لنا في هذه الدنيا حسنه አሉ በዚህ በቅርብ ህይወታችን ደግሞ መልካም ነገርን ጻፈልን መልካም ሳያልቅ ወደ መጥፎ ለምን ማለታቸው ነው አንተ ያዋዛኝ ሮሮ ነህ ምን ብናጠፋ ብናከፋ አትጨክንብን ቅጣትክን አሳይተህናል እርቅህንም ደግሞ እናፍቃለን በዚህ በዱንያችን እያለን መልካም እድልን ችረን አሉ ወፊል አኺራ በመጭም ዓለም ቢሆን እንደዛው መልካም እድልን አትንፈገን ምንም ብናጠፋ ኢና ሁድና ኢለይክ በመሰረቱ እኛ ወደ አንተ ፍቃድ ተመልሰናል ሰው ባህሪው ይሄው ነው አንዳንድ ጊዜ ይሳሳታል ያጠፋል ስተቱን ሲያቅ ደግሞ ይመለሳል ይጸጸታል እየሞከርን ነው ስለዚህ ጨክነህ አትጨክንብን አሉ ሁርና ኢለይከ ማለት ቱብና ኢለይከ ማለት ነው ስለዚህ ይሁዳ የሚለውም ስም የተነሳው ከዚህ ቃል ነው የሚሉት ለዚህ ነው እኛ ወደ አንተ እስከተመለስን ድረስ ባመላለሱ ምናልባት ባለማወቃችን አላስፈላጊ ቃል ከተናገርንም ታገሰን ለፈን እንጂ አትጨክንብን ማለታቸው ነው ያኔ አላህም Subhanahu Wa Ta'ala እንደገና መለሳላቸውና ቃል አዛቢ ኡሲቡ ቢሂ መን አሻአ ቅጣቴ የተባሮቼ የፈለኩትን አገኝበታለሁኝ ሰዎች ባሮቼ እስከሆኑ ድረስ ካጠፉ በቅጣት ማሊዝበት ምክንያት የለም አላቸው ማለት ነው ወራህመቲ ወሲዓት ኩለ ሸይ ረራሄ ደግሞ ሁሉን ነገር ያካተተ ነው ገደብ የሌለው ሰፊ ነው ማለቱ ነው ምንም ጥፋት ቢያጠፉ ሰዎችን ጨርሰው ከመስመር ካልወጡ በስተቀር ጨክኜ እንደማልጨክንባቸው ነው አለ እና አላህ Subhanahu Wa Ta'ala እንግዲህ يفعل ما يشاء ويحكم ما يريد የፈለገውን የሚሻ የፈረደው የማይቀለበስ የሆነ ጌታ ነውና ጥፋተኞችንም በጥፋታቸው ከቀጣቸው ለምን አይባልም የገዛ ባሮቹን ጥፋተኞች ነውና የቀጣው ማለት ነው ከማራቸውም ደግሞ ከሱ የሚጠበቀው ይሄው ነው ርህራሄው ሰፊ ነውና ማለት ነው ስለዚህ ቅጣቴ ከባሮች ጥፋተኞችን ያገኛቸዋል እስካጠፋችሁ ድረስ አትቅጣን ማለት አይገባችሁም ማለቱ ነው በርህራሄም በኩል ከተመጣ ደግሞ ርህራሄ ሰፊ ነውና ምንም ወንጀለኞች ወንጀል ቢያበዙም እኔ ምህረት ከሰጠኋቸው ምንም የሚጎለኝ ነገር የለም ለምን የኔ ረህማ ሁሉን የሞላ የተረፈረፈ ነውና ወሲዓት ኩለ ሸይ ሁሉን ነገር ያካተተ ነው ለሁሉ ዓለም ረህማውን ቢያድለው አያልቅበትም ማለት ነው ናዲ ሚን አርጀል አያት በጣም ተስፋ ከሚደረግባቸው አያቶች የሚባሉት አንዱ አይህችናት ማለት ነው hatta እነ ኢብሊስ ጦሚዓ في هذه الكلمه ሌላው ቀርቶ ኢብሊስ እንኳን ወራህመቲ ወሲዓት ኩለ ሸይ ብሏልና አና አሐዱል አሽያ አለ ይባላል ከሸውእቹ አንዱም ነኝ ስለዚህ እኔም ተስፋ አልቆርጥም ላገኛት እችላለሁኝ እስተማለት ሄዷል ይላል ግን ቀጥሎ እሱን እንደማይመለከተው فساكتبها للذين يتقون አለ ረህማ የፈለገውን ያህል ቢሰፋም ግን የማድለው ለነዛ ለሚጠነቀቁት እኔን ለሚፈሩት ነው አለ አይ ተቋ ነገርማ እኛ ቤት እንዴት ብላ ትመጣለች አለ እንደገና እቺን ሸርጥ ካደረክ ያው ላልሰጥ ፈልገሃል ተቋማ ቢኖርም ይሁሉ ችግር መች መጣ ነበር ናኑ አብዓዱል ኸላኢቅ ሚን ተቋ በማለት እንደገና ተስፋውን ቆረጠ ስለዚህ ተቋን ቢቀበል እሱ እንኳን ሊማር ተስፋ ይደረግ ነበር ማለት ነው ወይኡቱነ ዘካት እንደገና መስዋዕትን ለሚለግሱ ሰዎች ረህማቴ ሰፊ ነው ያው እንግዲህ ሰዎች መስዋዕት የሚለግሱ ሰዎች በመሰረቱ ርህራሄ ያላቸው ናቸው ራስ ወዳድ ከመሆን ርቀው ሌሎች ወገኖቻቸው እየተራቡ እየተጠሙ ዝም የማይሉ ሰዎች ርህራሄ ያድርገዋል እነዛ ርህራሄ ያደረጉ ሰዎች ሀል ጀዛኡል ኢህሳን ኢላ الإحسان
አላህ Subhanahu Wa Ta'ala በደካማ አቅማችሁ እናንተ ለተቸገረ ታዘናችሁ እኔም አልጨክንባችሁ ብሎ አልጀዛኡ ሚን ጂንሲል አመል ምህረት የሚሰጣቸው አንዱ ክፍል ነው ማለት ነው። ስለዚህ ዘካት ወሳኝነት አለው ምህረትን ለማስገኘት እና ስሙ ራሱ ዘካት ማለት ጧሃራ ማለት ነው። አንድ ሰው መስዋዕት በለገሰ ቁጥር ወንጀሉ ይረግፍለታል ይጸዳል። አንዱ ይሄ ሲሆን ሌላው ዘካት ማለት ተዝኪየተ ነፍስ ማለት ነው። ራሱ ነፍሳቸው ለሚያጸዱ መጀመሪያም ከስተት የሚቆጠቡ ወንጀል እንዳይደርስባቸው የሚጠነቀቁ ታጋጠማቸውም ደግሞ ወዲያውኑ ወንጀላቸውን የሚያሰርዙበት ኸይር ስራ አስከትለው የሚያስወግዱ ለሆኑ ሰዎች የኔ ረህማ ሰፊ ነው ይላል ማለት ነው። ወለዲነ ሁም ቢአያቲና ዩእሚኑን እነዚያ አሁንም ተመላሾች ደግሞ ምህረት ለማግኘት ከሚያበቃቸው ልዩ ስራ በእኛ አንቀጾች የሚያምኑ መሆን አለባቸው። ኢማናቸው ላይ እንከን ካለ በአላህ ተሽሪዕ በአላህ ትእዛዝና መመሪያ የሚያንገራግር ሰው ካለ ረህማ የማግኘት እድል አይኖረውም ማለት ነው። ኢማን የግድ የአላህን ረህማ ለማግኘትና ምህረት ለማፍራት ወሳኝነት አለው። በአላህ አያቶች የሚያምኑ የሚለው እንግዲህ አንደኛ በነብያት ሙዕጂዛ ማለት ነው። ሁለተኛ ደግሞ አላህ በነብያት አማካይነት የላካቸው ደንቦች መለኮታዊ ህግጋቶች ሐራም ሐላል ኸይር ሸር የተባሉትን ነገሮች ከአላህ እንደመጡ በትክክል የሚቀበሉና የሚስማሙ በአላህ ሸርዕ የማይስማማ ሰው የአላህን ረህማ የማግኘት ተስፋ የለውም ማለት ነው። ለምን ሙዓኒር ነውና አላህ እንግዲህ ለዱንያም ለአኺራም ለግለሰብም ለህብረተሰብም ይበጃል ብሎ ያስቀመጠውን መመሪያ ትቶ እንደገና በፍጡሮች መመሪያ መሄድ የሚናፍቀው ሰው ይሄ ሰው ከአላህ ረህማ የተባረረ ነው ማለት ነው። ያንን ለማግኘት ከፈለገ በአላህ አንቀጾች መመራትን መቀበል ይኖርበታል። الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل በተጨማሪም ደግሞ የአላህ ረህማ የማግኘት ተስፋ ያላቸው በተለይታ አህለል ኪታብ እነዚያ ናቸው ይላል። يتبعون الرسول النبي አላህ Subhanahu Wa Ta'ala የመረጠውን ልዩ መልእክተኛ የመጨረሻውን ታላቅ ነብይ የሚቀበሉና የሚከተሉ የሆኑት ናቸው የአላህ ረህማ የማግኘት ተስፋ ያላቸው ይላል። ወደፊት የሚመጣውን ተረኛውን ነብይ የሚቀበሉ ከሆኑ እነሱ ተዛ በፊት የተለያዩ ጥፋቶች እንኳን ቢያጠፉም አላህ የመቀበል እድል ይጽፍላቸዋል ይላል። ለዚህ ነው እንደ መን አመነ ሚን አህሊል ኪታቢ يعطيه الله كفلين من رحمته የተባለው ማለት ነው በሐዲስም በአያትም ሌላው ቦታ ላይ ኑእቲህም كفلين من رحمتنا የሚል አያት መጥቷል ማለት ነው። አህለል ኪታብ የሆነ ሰው ትናንትና ይሁዲ ነበር። ነብዩ መሐመድ አለይሂ ሰላቱ ወሰለም ሲላኩ እሳቸውን ተቀብሎ እንደገና በዛ በነበረው ወደ አዲሱ እምነት ከተሸጋገረ ሁለት ነብዮችን ሁለት ኩቱቦችን በመቀበሉ እንዳውም እጥፍ ይሆንለታል ማለት ነው። ተሽርክ ተሚመጣው ወይም እምነት ቢስ ከሚያምነው የተለየ ቦታ ይሰጠዋል። ነስራኒ የነበረውም ከክርስትና ወደ እስላም በሚሻገርበት ጊዜ የመጀመሪያው በኢሳ በኢንጂል ማመኑ እንደተጠበቀለት ሆኖ እንደገና በአዲሱ ነብይና በአዲሱ ኪታብ በመሸጋገሩ ድርብ ይሆንለታል ማለት ነው። እና ይሄ ወደፊት የሚፈተኑበት ነገር ነው። ገና በሙሳ ጊዜ ነው ይሄን አስቀድሞ ነብዩል ኡምይን የሚቀበል ሰው ጨክኛ አልጨክንበትም የሚለውን ተስፋ ቃል ያስቀመጠው ማለት ነው። ነብዩል ኡምይ ማለት የኛ ነብይ ናቸው አለይሂ ሰላቱ ወሰለም። ያው እንደተፈጠረ እናቱ እንደወለደችው የመጻፍ የማንበብ ልምድ የሌለው ግን የዓለምን ምስጢርና ዕውቀት ሁሉ አላህ ያሸከመው ይሄን ልዩ ነብይ የተቀበሉና የተከተሉ ሰዎች እነዚህ ሰዎች ከዛ በፊት በተለያየ ምክንያት ቢያጠፉና ቢያከፉም አልጨክንባቸውም እምራቸዋለሁ ብሎ ተስፋ ቃል ገባ ማለት ነው። ይሄም እንግዲህ የነብዩ መሐመድ አለይሂ ሰላቱ ወሰለም ዝና ገና ወትሮ በነ ሙሳ ጊዜ እንዴት ተገልጦና ተንጸባርቆ እንደነበረ ያሳያል ማለት ነው። الذي يجدونه مكتوبا عندهم ይሄ ነብዩል ኡምይ ስሙንና ባህሪያቱን በገዛ መጽሐፋቸው ተዘግቦ ያገኙት የሆነ في التوراة በተውራቱ ሙሳና ወኢንጂል ኢሳ በሁለቱ ታላላቅ ኪታቦች የመጨረሻው ነብይ ስሙ መልኩ አገሩ የመሰደጃው የሥራው የሷሃቦቹ ሳይቀር
የተለያዩ እንግዲህ ግልጽ የሆኑ ምልክቶች ተነግሮበታል በትንቢይ ማለት ነው። ያ በኪታባችሁ ማንነቱና ምንነቱ የተገለጠና የተብራራውን ታላቁን ነብይ የምትቀበሉና የምትከተሉ ከሆናችሁ ከዛ በፊት ግን ብትወድቁም ብትነሱም አላህ ይቅር እንደሚላችሁ ነው በማለት ተስፋ ቃል ገባ ማለት ነው። ያ የመጨረሻው ነብይ ልዩ ባህሪያቱ የእምሩሁም ቢልማዕሩፍ ተከታዮችን በኸይር ነገር ሁሉ ያዛቸዋል ቢማ አረፈው الشرع والطبع السليم ማለት ነው። በሰዎች ጤናማ አእምሮ ያላቸው ሰዎች ሁሉ ጥሩ ነው ብለው የሚወዱትና የሚፈቅዱትን ነገር ሁሉ የሚያስተምርና የሚያስተባብር ነው። እንደገና ወይንሃው ማኒል ሙንከር በጥሩ አስተሳሰብ ያላቸው ሰዎች ደግሞ ይሄ ብልግና ነው ጸያፍ ነው ብለው የሚጠሉትንና የሚነቅፉትን ነገር ሁሉ የሚያወግዝና የሚከለክል ሆኖ ይመጣልና ያን ነብይ የሚከተል ሁሉ የኔን ረህማ የማግኘት ተስፋ አለው ይላል። ወይحل لهم الطيبات እንደገና ንጹህ የሆኑ የምግብ አይነቶችን ሁሉ የሚፈቅድላቸው የሆነ የመጨረሻው ሸርዕ ሰፊ ነው። ተዛ በፊት በተውራት በእንጂል የተከለከሉ የነበሩ የተለያዩ ነገሮችን ፈቅዷል ለሰው ልጆች ማለት ነው። ለሰው ልጆች ሲበሏቸው የማያቀሩ የሚጣፍጡና የሚስማሙ የሆኑትን ሁሉ ምግቦች በገፍ ነው የፈቀደው ማለት ነው። የከለከላቸው በጣት የሚቆጠሩ ናቸው። حرمت عليكم الميتة والدم ولحم الخنزير በሚለው አያት የተጠቀሱት ብቻ እንጂ ከዛውጭ خلق لكم ما في الارض جميعا ነው የሚለው ማለት ነው። በተውራት ግን በጣም ብዙ ነገር የተከለከለ ነበር። ያንን በርካታ ክልክላት ሁሉ አንስቶ ለሰው ልጆች ለጤንነታቸውና ለጅስማቸው ይስማማል እንዲሁም ደግሞ ይጥማቸዋልና ይፈልጉታል የሚባለውን ሁሉ ነገር የፈቀደ የሆነውን ነብይ የሚቀበሉና የሚከተሉ እስከሆኑ ድረስ እነዛ የኔን ረህማ የማግኘት እድል አላቸው ይላል። ወይحرم عليهم الخبائث እርኩስ የሆኑ ነገሮችን ደግሞ እርም የሚያደርግ የሆነ እርኩስ የሆኑ ነገሮች አንደኛ የማይጥሙ ሁለተኛ ደግሞ ቢጥሙም ለሰውነት ጠንቅ የሚፈጥሩ በሽታ የሚያስከትሉ የሆኑ ነገሮች እንዲሁም ደግሞ ክብርን የሚቀንሱ አንዳንድ አጸያፊ ነገር ሲበላ ስታይ ይከፋል አንተ እንደ ሰው አታየውም የዛን ሰው ማለት ነው። የዛ አይነቶችን ነገሮች ሁሉ የሚከለክል ይላል። ይህ አያት እንግዲህ በሸሪዓት الاسلام حرام የሆኑትን ነገሮች ሁሉ በጥቅሉ ያስቀመጠ ነው ማለት ነው። እና በቃል ስማቸውን ጠርቶ እንዲህ አይነት ነገር ያላቸው ብቻ ሳይሆን በእስላም መስፈርት ነው ያስቀመጠው። يحرم عليهم الخبائث እርኩስነት መጥፎነት የሚታይበት የምግብ አይነት ሁሉ በጥቅሉ በነብዩ መሐመድ ሸርዕ ተከልክሏል ማለት ነው አለይሂ ሰላቱ ወሰለም። ስለዚህ ለምሳሌ እንደ ሲጋራ ያሉት እንደ ሙኸድራት ያሉት ሌሎችም የተለያዩ ነገሮች በሰውነትና በጤንነት በክብር ላይ የሚያጠሉ ነገሮችን ሁሉ ያካትታል ማለት ነው። እና አንድ ነገር حرام ነው በሚሏቸው ጊዜ አንዳንዶቹ የትኛው አያት ነው حرام ያደረገው ይልሃል። خبيث ነው ወይስ طيب ነው ብትለው ግን خبيث ነው ይላል ማለት ነው። خبيث ከሆነ يحرم عليهم الخبائث ለምሳሌ ሲጋራ ጥሩ ነው ብሎ የሚከራከር ሰው አታገኝም። የሚወደው ሰው እንኳን ቢሆን خبيث ነው ፈርዶብኝ ነው እንጂ ደግሞ እሱን ኸይር አለው ነው የሚልህ ማለት ነው። ስለዚህ خبيث ከሆነ يحرم عليهم الخبائث አለው አያት ውስጥ ገብቷል። ስሙን መጥራቱ ሸርጥ አይደለም ማለት ነው። ሌሎችም ነገሮች እንደዛው ويحرم عليهم الخبائث ኩሻሻና እርኩስ የሆኑትን ነገሮች ሁሉ እርም የሚያደርግ የሆነው ነብይ የሱን ፈለግና መርህ የሚቀበሉና የሚከተሉ ሰዎች ሁሉ የጌታን ረህማ የማግኘት ተስፋ አላቸው ይላል። በአንጻሩ ይህን የማይቀበሉና የማይስማሙ ደግሞ ያው የሰይጣን ቁራኞች ናቸውና እነሱ ምንም ቢናፍቁ ረህማ የማግኘት እድላቸው ተስፋ እንደሌለው ነው ማለት ነው። ወይضع عنهم إصرهم እንዲሁም ደግሞ ከባድ የሆነን ጫና የሚያወርድላቸው የሆነ ይላል። በቀደምት መጽሐፎች እንደተጠቀሰው የተለያዩ የተከለከሉ ነገሮች አሉ ወይም ደግሞ ወንጀሎች አሉ በቀላል የማይማሩ ወንጀሎች እና ወትሮ በተውራት ህግ አንዳንድ ወንጀሎች በሚሰሩ ጊዜ ያ ወንጀል ራስን እስከ ማሰየፍ የሚያደርስ ነበር ቅድም እንደተጠቀሰው ማለት ነው። ታልተገደልክ በስተቀር አትማረም። ከዛ ተውባ በማድረግ እስትግፋር በማድረግ የማይታለፍ ወንጀል ነበር። የዛ አይነትን ወንጀል አላህ Subhanahu Wa Ta'ala በቀላሉ ተውባ ካደረክ ይቀበላለሁ ብሎ አሻሽሎታል ማለት ነው። እና ከባድ የሆኑ ወንጀሎችን የሚያወርድላቸው ከልባቸው ተጸጽተው ከተመለሱና እስትግፋር ካደረጉ ወደፊት እንደማያፈርሱ ቃል ከገቡ
እነዛን ከባዶችን ሁሉ የሚያራግፍላቸው የሆነ ይላል ወላ አግላል التي كانت عليهم እንደገና በእነሱ ላይ ጠፍንጓቸው የቆየውን ማሰሪያ ሁሉ ያው እጅግራቸውን ጠፍንጎ እንደ እንትን ወስከምት ይዟቸው የነበረውን ነገር ሁሉ የሚፈታላቸው የወትሮ ህጎች በጣም ጠጣሮችና አሳሪዎች ነበሩ እነዛን ሁሉ ፈቶ ነው ሸሪዓተ الاسلام አሻሽሎ ያመጣቸው ማለት ነው فالذين آمنوا به እና ያ ነብይ ይሄን የመሰለ መርሂዞ በሚመጣ ጊዜ እሱን ያመኑና ወዐዘሩህ የተባበሩ የሆኑት ወዐዘሩህ ማለት ወወቀሩህ ማለት ነው ያከበሩት ይሄ ታላቅ የአላህ ነብይ ነውና ሊከበር ይገባዋል ብለው አስፈላጊውን ክብር የሰጡት ወነሶሩህ ተልኮውም እንዲሳካለት ደግሞ ያልተቆጠበ ድጋፍ የሰጡና የተባበሩት ወተባው ኑር الذي انزل معه እሱ ጋራ የወረደውን መመሪያ ደግሞ የተከተሉት ቁርአን العظيمና ሱነተን ሙጠሃራ በሚገባ ከጌታ የመጣ መልእክት መሆኑን አውቀው የተቀበሉና የተከተሉ እስከሆኑ ድረስ እስከዛሬ በፈለገው ሁኔታ ይክረሙ ይሁዲ ይሁን ነስራኒ መጁሲ ይሁን ወተኒ ይሄ ሁሉ ቀበለዋለሁ ይላል ኡላኢከ ሁሙል ሙፍሊሁን እና በዚህ ነብይ ላይ የዛ አይነት አቋም ያላቸው ሁሉ እነሱ ይድናሉ አለ አላህ Subhanahu Wa Ta'ala አልእስላሙ የጁቡ ማቀብለህ ያሉትም ከዚህ ተነስተው ነው አንድ ሰው ሙስሊም ከመሆኑ በፊት በተለያዩ እምነቶች ይያለ ወይም እምነትም ሳይኖረው ዝም ብሎ እንደንሰሳ የሚኖር አለ እምነት ሳይኖረው ያም ቢሆን እስላምን ከተቀበለ በኋላ ከልቡ ከተቀበለ ያለፈው ሁሉ በሙሉ ይሰረዝለታል አዲስ እንደተወለደ ሰው ይሆናል ማለት ነው እና ሊድኑ የሚችሉት የዛ አይነት አቋምና ባህሪ ያላቸው ናቸው በማለት በቀጥታ የነብዩ መሐመድ አለይሂ ሰላቱ ወሰለም ተከታዮች መሆን የቻሉ ሰዎች ሁሉ በስም ሳይሆን በተግባር እነዚህን መስፈርቶች እስካሟሉ ድረስ የጌታን ምህረት የማግኘት እድላቸው ተሰፊ ነው ይላል ማለት ነው ቁል ያ አዩሃ الناس ከዚህም በማያያዝ አላህ Subhanahu Wa Ta'ala እንግዲህ ይሄን የመጨረሻ እድል ነብዩ መሐመድን መቀበልና አለመቀበል በህይወት ላይ የመወሰን ጉዳይ ስለሆነ ሊያሰምርበት ነው እንደገና ማለት ነው የመጨረሻው ነብይ ከመጣ መዳን የሚፈልግ እሱን የተቀበለና የተከተለ ነው አለበለዛ ከዛ በኋላ ሌላ አማራጭ የለም ማለት ነው የመጨረሻው እድል ስለሆነ እሱ ቢያመልጠኝ በሌላው ክሰዋለሁ የሚባል ነገር እንዳልሆነ ለማስመር ምናለ ቁል ያ አዩሃ الناس እናንተ ሰዎች ሆይ ይላል በላቸው ለሁሉም ሰዎች ለጥቁሩም ለነጩም ለሀብታሙም ለደሃውም ለሴቱም ለወንዱም በአጠቃላይ የሰው ልጅ ነኝ ለሚለው ሁሉ ይሄንን ሙሉ የሆነ አዋጅ አስተላልፍ ይላል ኢኒ ረሱሉላሂ ኢለይኩም ጀሚዓ እኔ የአላህ መልእክተኛ ነኝ ወደ እናንተ ወደ ሁላችሁም በላቸው ይላል እና ለጥቁሩም ለነጩም ለምዕራባዊ ለምስራቃዊ ሳይቀር ለሁሉም የሰው ልጅ ሁሉ ዳር እስተ ዳር አላህ ልኮኛል አንዳንዶቹ እርግጥ መሐመድ ነብይ ነው ግን የአረብ ነብይ ነው እያሉ የሚጃጃሉ አሉ አይምሰልህ አንተ ሰው ነህ አይደለህም ነው ጥያቄው ሰው ነኝ የምትል ከሆነ ኢኒ ረሱሉላሂ ኢለናሲ ጀሚዓ ወደው ሰው ልጆች ሁሉ ነው የተላኩት ኢለይኩም የሚለው ያ አዩሃ الناس ወደሚለው ነው ዶሚሩ የሚመለሰውና ኢንሳንያን ነው ወክል አማክል የመጣሁት እንጂ ጎሳን አይደለም አረብን አይደለም ማለቱ ነው ሰው ነኝ የሚል ሁሉ የሰዎች ሁሉ መልእክተኛ አድርጌያለሁ ብሎ ነው ጌታ የሾመኝና በዚህ መልክ ተረዱኝ በላቸው ይላል ጀሚዓን ተእኪር ነው እኒ ረሱሉላሂ ኢለይኩም ሲል አዩሃ الناس በሚለው ላይ ለሰዎች ሁሉ የተላኩ ነኝ ማለትን ገልጿል ግን አሁንም ሰዎች እኮ የሚለው የነገሌን ጎሳ ነው ብለው እንዳይተረጉሙት ጀሚዓ አለ በአጠቃላይ እና ውስጥ አለሁኝ የሚል ክፍል ሁሉ በሙሉ ይሄ ሪሳላ ይመለከተዋል ተዝር ሪሳላ ሊያፈነግጥ የሚፈልግ ሰው ካለ ከስብና መውጣት አለበት እኔ ሰው አይደለሁም አውሬ ነኝ ታልክ አቃ ይመለከትህም ሰው ነኝ የምትል ከሆንክ ግን ለሰዎች ሁሉ ነው የተላኩት በላቸው ይላል አለዚ ለሁ ሙልኩ السماوات والارض እና አላህ Subhanahu Wa Ta'ala የላከኝና የወከለኝ ጌታ የሰማያትና የምድር ስልጣን ለእርሱ ብቻ የሆነው ጌታ ነው ሰማያትና ምድርን ከአላህ በስተቀር ባለቤት ነኝ የሚል ሰው አለ የለም ስለዚህ ሰማይና ምድርን የፈጠረው አላህ ነው የሚገዛቸውም አላህ ነው በግዛት የወሰን ልክያለሁ ነው ያለኝ በአጠቃላይ ማለት ነው ስለዚህ የሱ ግዛት የሆነው ዓለም ሁሉ በሙሉ በኔ ሪሳላ ውስጥ ገብቷል ምክንያቱም ባለቤቱ ነው ይሄ ምድር በሙሉ የዘረጋሁት እኔ ነኝ በምድር ላይ የሰፈሩትን ፍጡሮች ሁሉ ደግሞ ምራልኝ ብሎ ወክሎኛልና የገሌ ክልል የገሌ ክፍለ ሀገር የገሌ አህጉር የሚባል ነገር የለም
ምድር የሱ ንብረት ናት ስለዚህ በምድር ላይ በሙሉ ላሉ ህዝቦች ልክ ያለሁኝ ብሏል ስለዚህ ከዚህ ወዲህ ያለው ምድር ያሱ አይደለም የምትሉ ካላችሁ ሞክሩ ይሄ ደግሞ ተቀባይነት የለውም ይሄ ምድር የአላህ ነው ሙሉ በሙሉ ከተባለ ግን ምስራቁም ምዕራቡም ደቡቡም ሰሜኑም በሙሉ ወክል ያለው ብሎ መምለካውን ለኔ የውክልና ሰጥቶኛል በሱ ግዛት ውስጥ የምትገኙ የሰው ልጆች ሁሉ በሙሉ እኔን ተከተሉ ብለህ ንገራቸው ይላል ማለት ነው ላኢላሃ ኢላሁ ሰማይ ምድርን በመፍጠርና በመግዛት አጋርና ተካፋይ እንደሌለው ሁሉ አሁንም ደግሞ በአምልኮ ከሱ በስተቀር በዛ ዓለም ውስጥ ሌላ የሚመለክ እንደሌለ ነግረህ የሰው ልጆችን በተውሂድ አስተባብረህ ምራ ብሎ ወክሎኛልና ይህ ነው ተልኮዬ ብለህ ንገራቸው ይላል ሆ ዩህይ ወዩሚት እና አላህ ደግሞ ሁላችሁንም የሚገዛ ለመሆኑ ማረጋገጫ ከፈለጋችሁ ሁላችሁንም ህያው አድርጎ የሚፈጥራችሁ እሱ ነው እሱ ባይፈጥረው ኑሮ ሌላ ሊፈጥረህ የሚችል ነገር አለ ማን ነው ሊያመጣህ የሚችለው እንደገና እድሜያችሁ ሲያልቅ ደግሞ የሚገላችሁ በየቀኑ የሚያግዛችሁም እሱ ነው ይሄ እንግዲህ እሱ የለም አያገባውም እንዳትሉ በተግባር እያሳያችሁ ነው የሚያመጣችሁም እሱ ነው የሚወስዳችሁም እሱ ነው ይሄስ ከሆነ ድረስ ደግሞ እሱ ነውና የወከለኝ በገዛ ግዛቱ ባለቤቱ ያልቀነሰና ያልቆረሰብኝን ስልጣን እናንተ የገሌ ዘርነ የገሌ ክልል ነህ ልትሉ አይገባችሁም የምትቀበሉ ከሆነ ሙሉ በሙሉ ለሰው ልጆች ወክል ያለው ብሎኛል እሱ በሰጠኝ መሰረት ሁላችሁም ተባበሩኝ ባላቸው ይላል ፈአሚኑ ቢላህ ስለዚህ አላህ الواحد القهار ሁሉን ያሸነፈና ያየለ በሆነው የዓለም ባለቤት በአላህ ብቻ እመኑ ወረሱልህ በመለክተኛው እመኑ በእኔ ማለቱ ነው አንነብይ الኡምይ እና ወረሱልህ ሲል ተንኮለኞቹ እኛም እኮ በመሰረቱ በመለክተኞች እናምናለን እና ሙሳ እናምናለን እና ኢሳን ተቀበለናል እንዳይሉ ለአንነብይ الኡምይ በማታሸማው መስፈርት ማለት ነው አንነብይ الኡምይ በመባል የታወቀውን መለክተኛ ያልተቀበለ ከሱ በኋላ ሌላ አይዋጣውም ማለት ነው እስከዛሬ ሙሳን ተከተለ ኢሳን ተከተለ አያገባኝም አሁን ግን አንነብይ الኡምይ ተብሎ የተሰየመው ነብይ ነው ሁሉን ዓለም ያካትተውና በዚህ ነብይ ያላመነ ሰው ሊድን አይችልም እንደገና እሱን የካደ ሰው ሙሳና ኢሳን ተቀብያለሁ ቢልም ውሸታም ነው ለምን ኢሳና ሙሳን ምን ብለህ ነው የተከተልካቸው የአላህ ረሱል ናቸው ብለህ ነው አዎ የአላህ ረሱል መሆናቸው ማን ነገረ እነሱ ራሳቸውና ያመጡት ኪታብ ነው የምትለው ስለዚህ እነሱን ጌታ ልኳቸዋል ሲባል ከተቀበልክ ሌላውን ሲልከው ማትቀበልበት ምን ምክንያት አለ እሱን ተቀበልኩ የምትለው ለልዩ ጉዳይ ነው ወይም ዘመዲ ስለሆነ ወይም ጥቅም ስላለህ እንጂ ያላህ ነብይ ስለሆነ ከሆነማ ይሄኛውን ነብይ ለአላህ ብለህ ተቀበለው ሌላኛውን እስላም እንድትክደዋለህ ይላል ማለት ነው እና ነብይ الኡምይ የማይጽፍ የማያነብ በሆነው ልዩ መልእክተኛው እመኑና እሱን ተከተሉ በላቸው ይላል الذي يؤمن بالله ይሄ ነብይ الኡምይ ራሱ በአላህ ፍጹም ሆኖ የሚያምን የሆነ ነብይ ነው በአላህ Subhanahu Wa Ta'ala ማንኛውም ሰው ከሚያምነው በላይ ያማኞች ቁንጮ ነው ማለት ነው ይሄንን ሰው ያልተቀበለና ያልተከተለ ሰው መዳኛ የለውም ወከሊማቲሂ እንዲሁም በቃላቶቹ የሚያምን ነው አላህ ያወረደለትን መመሪያ ቃሎች በሚገባ የሚያምንና የሚያስከብር ነብይ ነውና በሱ መኑ መዳን ከፈለጋችሁ ወተቢዑህ ረጅም ባጭር ተከተሉት እሱ የሚላችሁን ነገር ሁሉ ማለት ነው እቺ ሱና ናት እቺ ዋጅብ ናት እቺ ሙስተሐብ ናት ሳትል ከነብይ الኡምይ የመጣን መመሪያ በሙሉ መቀበል አለብህ ማለት ነው ወተቢዑሁ ተከተሉት ለዓለኩም ተህተዱን ያነ መዳኛ አቅጣጫችሁን ትመራላችሁ መዳን የሚፈልግ ሰው አለ አሁን ስለዚህ መዳኛው አንድ አቅጣጫ ብቻ ነው ነብዩ መሐመድ አለይሂ ሰላቱ ወሰለም ከመጡ በኋላ እሳቸውን አልቀበልምና አልከተልም ብሎ ማንም ሰው ሊድን አይችልም ስለዚህ መዳን የፈለገ ሰው ሁሉ የመዳኛው አቅጣጫ በእሳቸው መስመር ስለሆነ ይሄን ሰውዬ ብቻ ተቀበሉና ተከተሉ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ወለዲ ነፍሱ በየዲሂ አሉ ነፍሴ በእጁ በሆነችለት ጌታ እምልላችኋለሁ ላ يسمع بي من هذه الامه يهودي ولا نصراني እዚች ምድር ላይ አለን የሚባሉ የሰው ልጆች ሁሉ ይሁዲይም ይሁን ነስራንይም ይሁን ሌላ እኔ መምጣቴን ሰምቶ فلم يتبعني الا ادخله الله النار ያሉት ማለት ነው ከማ في صحيح مسلم እና አልቋል ምርጫው ማለት ነው ቀደም ሲል እንግዲህ የተለያየ ነብይ ተልኳል በዛ በጎሳው በበኩሉ የተላከለትን ከተከተለ ችግር አልነበረም
አሁን ግን እኔ ከመጣሁ በኋላ አጠቃላይ ተልኮ ነውና ይዤ የመጣሁት በጌታዬ እምልላችኋለሁ እኔ መምጣቴን ጆሮው ሰምቶ ያ ሰውዬ እኔን ካልተቀበለና ካልተከተለ የጀሃነም ድርግ እንደሚሆን አትጠራጠሩ ብለው የተናገሩት ከዚህና ይሄን ከመሰሉት አያቶች በመነሳት ነው ማለት ነው። ለምን ወተቢዑሁ ለዓለኩም ተህተዱን ቀናውንና መዳኛውን አቅጣጫ ማግኘት የምትፈልጉ ከሆነ ይሄን ነብይ ብቻ መቀበልና መከተል አለባችሁ በማለት አላህ ያሰምርበታል ማለት ነው። እና ወሰለላሁ ዐለ ነብይ ወኢላ ሊቃ ቀጣውን በሚመለሰው ኢንሻአላህ